ያዩ ይችላሉ በህልም ግን ይሄ ሰው አያይም። እንደኛ አይነት ያለ ሰው አያይም። እንደዛ ነው የተማርኩት። ምናልባት እናንተ ጋር መረጃ ሊኖር ይችላል። ማንኛውም ሰው ያያል የሚል የላቸውም። መሐመድ አይቶታል። አንቺ ሙስሊም ነሽ አይደል? አዎ ነኝ። ጠይብ ሙስሊም ከሆንሽ እስቲ ቁርአን ቅርልን። እርግጠኛ ነሽ ሙስሊም ነሽ? ኦኬ አጣሪ ያለ ቁርአን ነኝ። እሺ ቁርአን ቅረ። ኦኬ አጣሪ ያለ እነሱ ስራ ላይ ስለሆነ ብዙዎቻችሁ አላመናችሁኝም፣ ግን ደግሞ እኔ ትምህርት ላይ ነኝ። ኦኬ የኔ ሪፖስት ታዩና እዚህ መጣችሁ እኔን ትጨቀጭቁኛላችሁ። አይ አንዴ ቁርአን ቅሪ እስቲ ኩነ አንዴ ቤቱላ ግን አንቺ ቁርአን መቅራት ትችላለሽ? እችላለሁ። ሙስሊም ነኝ እኮ እኔ ክርስቲያን። እኔ አንድ አጭር ሱራ ልቅራ አይደብራችሁማ? ቀሪ ችግር የለውም። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل والله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ተገለበጥ አንተ ሰውዬ ምን አይቶላል? እነሱ እኮ ስራ ላይ ናቸው። አላህ አሐድ ማያውቀው ክርስቲያን የለም። ፕሊስ ተረጋጋ። 100% አልስማም። ባናት ተተካለ እኔ ምን አገባኝ? ላ እነዚህ ፕሊስ አዲያ ቆይ ቁል ሁወ ማንም ካወቀ በቃ እሺ፣ ከስር እና ታብታብ አድርግ። ማንኛውም ሰው ያውቀዋል። ቆንጆ ነው ካደ በቃ ማንኛውም ሰው የሚያውቀውን ቁርአንን ቀራችን ለአንድ ምዕራፍ ሙሉ አይደለ? የምወዱትን ቁርአን። ኤኒዌይስ ወደ ቶፒክ ፓራፍሬዝ አድርገው ክርስቲያን ቤቱላ ወይ ሱረቱል ፈቲሃን ትቀሪያለሽ? አሁን እዚህ ጋር ምናምን ማቅራት አልፈልግም እኔ ሶሪ። እኔን ቅሪ አላልሽኝም? ቅሪ ሱረቱል ፈቲሃን ቀጥ ብለሽ ትቀሪያታለሽ። አሊፍ ታጣቂ ነው ስርዓት ያዥ። አሁን ትልቅ ሰው ነው አክበር። እሺ ስርዓት ማን ትልቅ ሰው? ሱረቱል ፈቲሃን እኔ ቁል አላህ አሐድን ቀርቻለሁ። ስለዚህ አንቺ ሱረቱል ፈቲሃን ቅሪ እስኪ። ምን አገባሽ? እሱ ነው የጠየቀኝ፣ የለሱ ነው መልስ የምሰጠው። አንቺ ምን አገባሽ? ሱረቱን ናስን ቅሪ በቃ ትላለች እንዴ? ኧረ ተዋት ጣሉ። አይ በኔስ ኖ አሁን እኔ ሰውን አከብራለሁ። እኔ የኔ ፖስት አይታ ገብታ ነው አይታውን የመጣችው እዚህ ጋር ያሳያል። ችግር የለም። ሱረቱል ፈቲሃን ትቀራናለች በኋላ ቤቱላ። እኔስ ግዴታ አይደለም ባይዘ ምንም ቁርአን ምንም በአረብኛ ስለተቀራ ኖ እኔ ማለት ነው የሆነ እስልምናም ክርስትናም እውነተኛ ሃይማኖት ነው ብዬ ነው የማምነው። የሁሉም ሰው ሃይማኖት አክብራለሁ። የራሴ የሆነ የግል ሃይማኖት አለኝ። አንቺ ጥሩ ነው። የራሴን ከፍ የሰውን ዝቅ አላደርግም። ሶሪ ቤቱላ ሙስሊም አይደለችም ማለት ነው። ቆይ ቤቱላ እያመለጠች ያለች ነች። ሀዩ ደግሞ ቀድማለች። ኤኒዌይስ ሁሉንም ሙስሊም ተመስገን፣ እንደው ተመስገን። እኔ አምልጫለሁ ወጥቻለሁ። እንደው ክብሩ ይስፋ። ቤቱላም እያመለጠች ነው። ሙስሊም አይደለችም ቤቱላ አምልጭ አንቺ ራስሽ በቃ አይደለሽም ብለውሻል። ቴንኪው ብለሽ መቀበል ክርስቶስ ያ ትጠይቂያለሽ፣ ችግር የለውም። ኤኒዌይስ ክርስቲያን ቶፒኩ ላይ ቀጥል። አሊን ተመለስ። ሜቢ ቦስ አንተ ሙስሊም ነህ አሁን እንደተረዳሁት ማለት ነው። ጥያቄያችንን ትመልስልናለህ ማለት ነው። እሺ አላህ በህልም ይታያል? በህልም ይታያል የሚል ሐዲስ ወይም ቁርአን እኔ እስካሁን አላየሁ። ያ ማለት እነዚህ አሁን ቅድም አንዋር ሲመልስ የነበረው ልጅ ዝም ብሎ ነው ضعيف የሆኑ ቀውሎች ናቸው። እነዛ ቀውሎች ማለት ነው ንግግሮቹ ضعيف ናቸው ወይም ደካማ ናቸው ማለት ነው። አይ እሱ የራሱ እምነት አለው። አንተ ምንድነው? አቂዳህ ምንድነው? ሙስሊም ነኝ እኮ። ምንድነው አቂዳ? አቂዳዬ ሐዲስና ቁርአን ከዚህ ውጭ አይወጣም። ሐዲስና ቁርአን አላህ ማ ከማ ወሰፈ ነፍሰ ልክ ራሱን እንደገለጸው አርህማኑ ዐለል አርሽ ኢስተዋ። ስለዚህ እሱ ደግሞ ያንን አላህ በዛቱ ከአርሽ በላይ ነው ብሎ አያምንም ማለት ነው። እሱ የራሱ ሙስሊም አይደለም። ካላመነ ሙስሊም አይደለም። ኦኬ። ስለዚህ ያንን ካላመነ አላህ በዛቱ ከአርሽ በላይ ነው የሚለውን ካላመነ ሙስሊም አይደለም ማለት ነው። ካላመነ ሙስሊም አይደለም። አዎ ያ ስለዚህ ብዙ ሙስሊም ያልሆኑ ዛሬ አብዝተውልናል። ጥሩ ነው። ቀጥል ነው። ብዙ ሙስሊም ያልሆኑ ሰዎች አሉ። ያ ቆንጆ ነው። እኛ የምንፈልገው የናል ሰዎች ከእስልምና እንዲወጡ ነው። ኤኒዌይስ እንዳንተ አስተምሮ አላህ በህልም ታይቶ ያውቃል? አይታይም።
እኔ እስካሁን ይታያል አይታይም የሚል አላውቅም። ግን ቅድም የኢብኑ ተይሚያ ምናምን ይታያል ይላል ብላችሁ ስትናገሩ ሰምቻለሁና ያንን ማስረጃ ከፍታችሁ በአረበኛ ታሳዩኛላችሁ? እፉ ቆይ አንዴ የሆነ ውይይት ተጣርተክ ነበር ሰምተሃል? የኢብኑ ተይሚያ የትኛውን የኢብኑ ተይሚያ የትኛውን ብቻ ቅድም አላህ በህልም ይታያል ብለዋል ስትሉ ነበር። እሺ ስለዚህ ያንን ቃል ታሳዩኛላችሁ ኢብኑ ተይሚያ ያለበትን? ኦኬ ቅድሚያ ሐዲስህ ላይ የነገርስ ቢኖር ቅድሚያ እንደ ሐዲስህ እና እንዳስተምሮ ተመሰረትና በህልም ይታያል አይታይም ኢብኑ ተይሚያ ያለው አላለው? እኔ እሱን አላውቅም። ግን ቅድም ይታያል ቪዲዮ አለ ክርስቲያን፣ እሱ ቪዲዮ አንዴ ጋብዛቸው። በዚህ ላይ ተረጋጋ እናሳያለን፣ ችግር የለም። የኢብኑ ተይሚያን የሌሎቹንም እናሳያለን። በዚህ ጉዳይ ላይ ዚስ ማች ሂላፍ ያለበትም አይመስለኝም። ሁሉም ይስማሙበታል። ኦልሞስት በህልም ይታያል በሚለው አላህ በህልም ይታያል የሚል አንድ ቪዲዮ አለ። ቆይ ክርስቲያን ላክልህ። ከኛ ብቻ እንዳይሆን በደንብ ግልጽ እንዲሆንላቸው ነው ቪዲዮ እንደምንላችሁ እንጂ ቪዲዮ አስፈልጎን አይደለም። ከስር ላሉት ወደንሱ ሚስ ሪፕሬዘንት ተደርገናል ብለው እንዳያስቡ ነው ሰዎች። አስተምሮታቸው እንደሆነ የአታሪ አስተምሮ እንደሆነ በደንብ እንድታውቁት ነው እኮ። ችግር የለም። እኔ አሁን ማስረጃ ብቻ ነው የምፈልገው እንጂ ሌላ ነገር አልፈልግም። ማስረጃውን ማስረጃ ልንሰጥህ እኮ ነው። ከኡስታዝ እናስደምጥህና መረጃዎች እንሰጥሃለን። ከስር ደግሞ በደንብ መረዳ የሚፈልጉ ስላሉ ኡስታዞቹ ምን ብለው ያስተምራሉ የሚለውን እንዲያውቁት ነው። ቀጥል ክርስቲያን፣ ሚዩት ነው። ላስደምጠውና ያንተ ሚዩት አድርገው አንዴ ድምፅ አለ። አሰላሙ አለይኩም። ጥያቄው እንደሰማችሁ አላህን በህልም ማየት ይቻላል ወይ የሚል ነው። ሐቂቀታን ስጠብቅ የነበረው አቅዋል ዑለማዎቹ ለዚህ መልስ እንደሰጡት ነበር ስጠብቅ የነበረው እንደራሴ ማለት። ነገር ግን በተቃራኒው በእውቀት የማይታማ ሰው ይህንን መልስ ቢመልስና ተመልሶ የመለሰውን መልስ ቢያዳምጥ እሱ ራሱ የሚያፍርበት መልስ ነው የመለሰው። ምክንያቱም የቃማቴዎች መልስ ነው እንጂ እውቀትም ያሸተተ ሰው ይህንን መልስ አይመልስም። ምክንያቱም ከኪሱ ስለሆነ። አብረን እንከታተል። ቃማቴዎች መልስ እንጂ እውቀትን ያሸተተ መልስ አይደለም የመለሰው እያለ የሚያጣጥለው የማንን ምላሽ ነው? የሱፊዎችን። ቅድም ሱፊ ነኝ ብሎ ወልዮች ምናምን እንትን ሊሉ ይችላሉ ብሎ እንትን ያለው። ምክንያቱም ያለ ዛት ያለ ሸክ ወይንም ደግሞ እንትን ምስል እንደዛ የሚታየው አይነት ነው ምላሹ። የሱፊዎቹ ይታያል ሲሉ ያለ ሱራ እንደዚህ አይነት ነገር በሱራ አይደለም የሚታየው ምናምን ነገር ብለው ይላሉ ማለት ነው። እነኞቹ የአታሪዎቹ ደግሞ እይታ ምንድን ነው? ኢቨን በሱራው ይታያል በሱራ ይታያል የሚል እንትን ስላላቸው ነው። ያኔስ ቀጥለው ያ የስልካችሁን ድምፅ ከፍ አድርጋችሁ አዳምጡት። እሺ ቪዲዮ ስለሆነ ነው። ቪዲዮ ብዙም እንትን አይል። የእሱኛው ስለማይሰማ አሳልፈውና የልጁ ምላሽ ላይ አድርገው እንዴታ ያይቻላል። ኦኬ እንቀጥል። ያለ እንዴታ ያዩታል። ምክንያቱም ምንድነው እሱ ሱፊዎቹ የሚያምኑት ያለ ቦታ ከአርሽ በላይ የሚለውን ስለማይቀበሉ አላህ ይታያል ሲባል እንዴት ነው የሚታየው የቱ ጋር እንደዚህ ሆኖ የሚለውን አይቀበሉም። ዋብዮቹ ደግሞ በእንዴታ ይታያል። የዚህኛው አርጉመንት አሁን እሱ ነው። እነኛዎቹ ግን እንዴት ነው የሚታየው? ሙሉ ቃሉን ይታያል። እርግጠኛ ይሄ እኮ ገና ተቆርጦ የወጣ ነው ቃሉ ማለት ሙሉ ቃሉ
እኮ ትሰማዋለህ ሙሉውን ገና ያብራራዋል። ችግር የለውም። ምንድነው እሱ የዛኛው የሰውየው የሱፊዎቹ እየተሰማ ስላልሆነ ነው፣ ምላሽ እየሰጠ ስለሆነ በኋላ ማብራሪያ ይሰጥበታል። ትሰማዋለህ ሙሉ። ሱፊዎቹ ምንድነው እሱ ከአርሽ በላይ ነው ብለው ስለማያምኑ እንዴት ነው የሚታየው? በሱራ ነው የሚታየው ብለው አያምኑ። በሱራ ይታያል ብለው አያምኑ። ዋብዮቹ ደግሞ ወይም ደግሞ አታሪዎቹ ቀጥታ ሊተራሊስቲክ የሆኑት በሱራ ይታያል ብለው ያምናሉ። ያኛው ቅድም የመለሰው እንዴት ተብሎ አይጠየቅም፣ ግን ይታያል አይነት ነው። ስለዚህ ተሳስተሃል እያለው እያረመው ነው። ቀጥለው ወደ ምላሹ ላይ አድርገው ቢላ ሸክል አው ቢላ መካን የሚለው ላይ ነው ንግግሩ። ያለ ቦታ አንድን ሸክል ሳይዝ የሚል ቃል ንግግር ላይ ነው። ምክንያቱም ይህንን ያለ ዑለማ የለምና ሁሉም ዑለማዎች አብዛኛ ማየት እንችላል። ያለ ሸክል ያለ ቦታ ያለ አንድም ዑለማ የለም። ምክንያቱም ሀባሾቹ ወይም ሱፊዎቹ ያለ ሸክል ወይም ደግሞ እንደዚህ አካል ሳይዝ ያለ ቦታ ነው የሚታየው ብለው ስለሚያምኑ ማለት ነው። ቦታ ካጸደቁ ከአርሽ በላይ ብላችሁ ለምን ትሞግቱናላችሁ ስለሚባሉ ያለ ሸክል ያለ ቅርጽ ያለ ቦታ እንደዛ የሚታየው ብለው ያምናሉ። እንደዛ ብሎ ያለ አንድም የለም እያለ ነው። አስቀጥለው በዚህ ዙሪያ ላይ የተናገሩት ዑለማዎች ማለት النووي رحمه الله رحمة واسعة እንዲህ ይላል በሸርሕ ሙስሊም ላይ 15ኛ ሙጀለድ ላይ ኪታብ ሩእያ ላይ ከላው የጀመርኩበት ምክንያት ደግሞ ያው እንደ ነብያቸው አድርጎ ስለሚቆጥሩት ነው፣ የእሱን ቃል ስለማይሰሙ ማለት ነው። واتفق العلماء على جواز رؤية الله تعالى في المنام وصحتها وإن رآه الإنسان على صفة لا تليق بحاله. إذا نووي يعني ያለው አንድ ሰው በህልሙ ተኝቶ በእንቅልፍ ተኝቶ መናም ውስጥ በህልሙ አላህን ሱብሓነሁ ወተዓላ በሸክል ማየት ይችላል እያለ ያ ሸክል ከአላሁ ሱብሓነሁ ወተዓላ ሸክል ጋር ባይገናኝም ነገር ግን በሸክል ያያል እያለ ነው። ይህ ልጅ ደግሞ እያለ ያለው ያለ አቅጣጫ ያለ ሸክል አላህ በህልም ይታያል እያለ ነው። የቱ ጋር ነው? የትኛው ሼክ ነው ያለ ቦታ ያለ ሸክል አላህ በህልም ይታያል ያለው? ይህ ከኪሱ ነው። ምክንያቱም ነወዊ እያለ ያለው ወኢን ረአሁ ልኢንሳኑ ዐላ ሲፈትን ላ ተሊቅ ቢሓሊሂ እና ተመለስ ውልቅ አለ። ልክ ሲሰማው ያኛ ያለው ምንድን ነው? ያለ ሸክል ያለ ቦታ ይታያል ነበር ያለው። ያለ አካል ያለ ቦታ ይታያል ነው ያለው። ነዋዊ ደግሞ ያለው በአካል በሚታይ አካል በቦታ ይታያል ነው ያለው። አንድ በሉ አላህን እንደሚያየው በቅርጽ በቦታ ኦራይት ቀጥል ነርቲፋት አጅሳም እያለ ስለዚህ አላህን ስብሐነ ወተዓላ በህልም የማይሰው በሸክል ላይ ይችላል ማለቱ ነው እየነገረን ያለው ነው። ልጁ ግን እያለ ያለው ያለ አቅጣጫ ያለ ሸክል በህልም ይታያል እያለ ነው። ከየትኛው ነው ይሄ እያለ ያለው? በቃ ግልጽ ነው። ምንድነው? አላህን በአቅጣጫ ይታያል፣ በሸክል ይታያል። አካል ይዞ በአቅጣጫ ይታያል። አንድ ቀጥል እሱ ከኬቶ እንደሆነ ተረዳችሁ ይገመታሉ። ቀጣዩ ነው ላይ እንደዚሁም ሸርሕ ሰሒህ ሙስሊም ሊልቃዲ ዒያድ 544 ላይ የሞተው እንዲህ ይላል ولم يختلف العلماء في جواز صحة رؤية الله في المنام وإذا رأى على صفة لا تليق بجلاله من صفات الأجسام نملو እዚህ ጋር እየነገረን ያለው ምንድን ነው? አንድ ሰው በህልም አላህን ካየ በሸክል ማየት እንደሚችል፣ በሸክል ካየ ደግሞ በቦታው ማየት እንደሚችል እየጠቀሰልን ነው። ያ ሸክል አላህን ሱብሓነሁ ወተዓላ ባይገልጽም ማለት ነው። አላህ ሱብሓነሁ ወተዓላ ሸክል ጋር ባይገናኝም ማለት ነው። ይህ ልጅ እያለ ያለው ግን ያለ አቅጣጫ ያለ ቦታ ያለ ሸክል ያለ እንዴታ አላህ በህልም ይታያል እያለ ነው። ከየት አመት? ሁለተኛ ደግሞ በቦታ ይታያል፣ ቦታንም እንትን አለለት ማለት ነው። ስለዚህ ቦታ እያጸደቀለት በቦታ በአቅጣጫ በቅርጽ በአካል ይታያል። አላህ ሁለተኛ መረጃ ማለት ነው። ቀጥል በኪታቡ እንዲህ ይላል። ይሄ ብቻ አይደለም፣ በል ከሰለፎችም ንግግር አላቸው። الإمام البغوي رحمه الله رحمة واسعة شرح السنة كتاباته لاي 12ኛ ጁዝ 227 እና 28 ላይ እንዲህ ይላል رؤية الله في المنام جائزة قالوا بهذا قال يقول فقوله حق ووعده صدق وإن رآه ينظر إليه فهو رحمته وإن رآه معرضا عنه فهو تحذير من الذنوب لقوله سبحانه وتعالى أولئك لا خلاق لهم في الآخرة
ወላ ዩከሊሙሁም ላሁ ወላ የንظሩ ኢለይህም ወለሁም ዐዛቡን አሊም የሚለውን አንቀጽ አስከተሉ ማለት ነው። እዚህ ጋር ኢማሙ አልበጋዊ የጠቀሱት አላሁ ስብሓነሁ ወተዓላ መታየቱን ነው እንጂ ያለ ቦታ ነው ያለ አቅጣጫ ነው የሚል ነገር የለም። ከየት አመጣ ነው? ይህ ልጅ ያለ ቦታ ነው ያለ ሸክል ነው። በዑለማዎቹ በሸክል ነው የማየው፣ ያ በሕልም ውስጥ የማየው አላህን ያየ ሰው በሕልም በሸክል ነው የማየው የሚለውን ነው የሚያረጋግጡ። ይህ ከኪሱ ነው ያመጣው ማለት ነው። ከየት አመጣ? ቀጣዩ አብረን እናየው። የቁል አቡ ሰዒድ አዳሪሚ ረሒመሁላሁ ረሕመተን ዋሲዐ ወኢነማ ሀዚህ ሩእየቱ ሕልም በየትኛውም ሁኔታ በየትኛውም ሸክል ማየት ይቻላል የምንምናገር እና ይሄ ልጅ አላህን በየትኛውም ሁኔታ በየትኛውም አቅጣጫ አይሚን በሸክል ማየት በዛቱ ማየት በአካሉ ማየት እንችላለን ነው ያሉት። በአካል ማየት ይቻላል። ኤኒዌይስ አሁን አላህን የምታዩት ከሆነ እንደዚህ በደንብ አስተውሉ። አላህ የምታዩት ከሆነ በህልም አላህ እንደዚህ አላህ የሚታይ ከሆነ ጭንቅላት ያለው ሆኖ የሚታየው አለ ጭንቅላት አልባ ሆኖ የሚታየው? ጭንቅላት የሌለው ከሆነ እርሱ እንዴት ነው እሱ የምታደርጉት? ጭንቅላት ያለው ወይንስ ጭንቅላት አልባ? እንዴት ነው የምታስማሙት? በምን አይነት ሁኔታ ነው የምታስማሙት? ሙሐመድ ደግሞ ቆንጅዬ ሆኖ አይቶታል። በቆንጅዬ ቅርጽ አይቶታል። በምን አይነት ቆንጅዬ? በቆንጅዬ አካል አይቶታል። ክርስቲያን ቀጥል አንብቦ ከሙሐመድ በኋላ ያየዋለ ወይ? ሙሐመድ አይቼዋለሁ ካለው ውጪ አላህን ያያለ ወይ? አላህን ያያለ? ቢኒ ሰላም ብያለሁ። ቢኒ እንኳን ደህና መጣ ብለናል። አለን ይመስገን። ያ እንግዲህ ሙሐመድ አላህን እንዳየው ይናገራል። እንግዲህ በምን መልኩ ነው ያየው የሚለውን በሚሽካት አልመሳቢ 725 ላይ እንደዚህ ብሎ ይናገራል። አብድራህማን ቢን አይሽ ሪፖርትድ ጋርስ ሜሴንጀር አሲንግ አብድራህማን እንዳስተላለፈው የአላህ መልእክተኛ የተናገረውን ይላል። አይ ሶ ማይ ሎርድ ኢን ደ ሞስት ቢዩቲፉል ፎርም አላህን በጣም በጥሩ መልክ ወይም ደግሞ በቆንጆ መልክ አየሁት። And he said, what do the angels near my presence dispute about? አጠገብ ያሉት መላእክቶች ስለምንድን ነው የሚከራከሩት ብሎ ጠየቀኝ። I replied, thou knowest best. እኔም እንደዚህ ብዬ መለስኩለት፣ አንተ የተሻለ ታውቃለህ አለው። Then he placed the palm of his hand between my shoulder blade and I felt the coolness of its between my nipples አለ። ምን አለ? ከዛ በኋላ አላህ እጁን ወደ ጡቴ ወደ ደረቴ ያስገባና ነካኝ። ከዛ በኋላ ቅዝቃዜውም ተሰማኝ አለ። ሉክ ይሄንን የሚያየው ሙሐመድ በህልሙ ነው። ዘን አይ ኒው ዋት ዋዝ ኢን ዘ ሄቨን ኤንድ ዘ እርዝ ከዛ በኋላ በሰማይም በምድርም ያለውን አወቅኩኝ ብሎ ተናገረ ሙሐመድ። ሶ ሙሐመድ እዚህ ጋር አላህን ሲያይ በህልሙ የእጁ ቅዝቃዜ አላህ እጁን በደረቱ ውስጥ አስገብቶ ጡቱን ሲነካው ማለት ነው። ቅዝቃዜው እንኳን ተሰምቶታል። ስለዚህ ይሄንን ያየው በምን መልክ ነው ሙሐመድ? ይሄን ሙሐመድ ያየው መልክ አላህ አሁን ካለው እውነተኛ አካል ጋር እውነተኛ መልክ ጋር ተመሳሳይ ነው ወይስ አይደለም? ምክንያቱም in the most beautiful form ብሎ ይናገራል። ስለዚህ ቁንጅና ራሱ ምንድን ነው? አንደኛ ለአምላክ ቁንጅና ምንድን ነው? ቆንጆ መልክ ሲባል አምላክ ምንድን ነው? ምኑ ነው ቆንጆ የሆነው? ያ እሱን መሰረት አድርገው አሁን ላላይ የሚታየው ቆንጅየው አይሚን ለሙሐመድ በታየው መሰረት ለእንትኖች ለመሪዎቹ እንደዚህ ወይንም ደግሞ ለሙስሊም ሊቃኖች የሚታየው በምን አይነት መልኩ ነው ብለው የሚያስቀምጡት ቆንጅዬ ሆኖ ይታያል ብለው ያምናሉ። ያ ቆንጅዬ ማለት ምኑ ነው? ባቱ ወይንስ ምኑን ነው የሚያዩት? ማለትም የተጓደለ ካዩ በምንድን ነው እሱ መጨረሻ ላይ የሚዳኙት? በቂያማ ቀን ከሚያዩት ጋር የህልሙ እይታ ይመሳሰላል ወይ? የህልሙ እይታ አንዋር ትስቃላል። ቀደም ያልከው ሰውዬ ምን ላይ ሰጠብህ አይደለ? ቪዲዮ አንዋር የአንተ አስተምሮውን ስህተት ነው ይሆናል ማለት ነው። እናንተ ለቦታ ያለ ሸክ ብላችሁ ስለምትሉ ይታያል ስትሉ ስህተት ሆነ ማለት ነው።
ይጋጫል። አይመጣውም ማለት ነው። አሁን ምንድነው አሁን ይህንን የተመለከቱትን አካል በቂያማ ቀን ከሚያዩት አካል ጋር ምን አይነት ተመሳሳይነት አለው ወይስ ልዩነት አለው? አሁን እንደዛ ከሆነ አላህ በተለያየ ቅርጽ ሰው እኔ እንኳን አንድ ሰው ብቻውን ሆኖ አላህን በህልሙ ሌላ በቂያማ ቀን ደግሞ ሌላ ሆኖ ሊመለከተው ነው ማለት ነው። ሁለት የተለያየ አላህ ሊመለከት ነው። በዛ ላይ ደግሞ ሰዎች ሁሉ እንደየስራቸው፣ እንደየጽድቃቸው፣ እንደየቅድስናቸው የሚያዩት ከሆነ ሰዎች ሁሉ የሚያዩት አላህ የተለያየ ነው። ኦፍኮርስ እንደዛ ሊሆን ነው። ሰዎች ሁሉ የሚያዩት አላህ የተለያየ ነው። ስለዚህ አንዋር ለምሳሌ የሚያየው አላህ ሌላ ከሆነ፣ ሀዩ የምታየው አላህ ሌላ ከሆነ፣ ሀኑኒ የምታየው አላህ ሌላ ከሆነ ይሄ አላህ አንድ ተብሎ ነው የሚጠራው ወይስ አይደለም? ጥሩ መልካም ስራ ላላቸው በጥሩና በቆንጆ መልክ የሚታይ ከሆነ ክፉ ስራ ላላቸው በምን መልክ ነው የሚታየው? አስቀያሚ ነው ሆኖ ነው የሚታየው ወይስ አይደለም? ኢብኑ ተይሚያ ይሄን ስለሚናገር ማለት ነው። ስለዚህ በመገለጥ ከሆነ የሚታየው ደግሞ መገለጥ ለምን ከበደው? ካዳ መገለጥ ለምን ይከብደዋል? መገለጥ ለምን ሊከብደው ቻለ? ለተለያየ አካላት በተለያየ ጊዜ ላይ በህልማቸው የሚገለጥ ከሆነ የሚታያቸው ከሆነ መገለጥ ለምን ከበደው? አንድ ሁለተኛ የተገለጠለት ያየስ አለ ወይ? በ1400 ውስጥ አላህን እንዲህ አይቼዋለሁ ብሎ የተናገራለ ወይ? ከዛን መንዝ ነው ይሄ አካል ፍጡር ነው ፍጡር አይደለም ሲታይስ በምን አይነት ሁኔታ የሚታየው? ምክንያቱም ማንንም አይመስልም ካሉን ከዛ ፂም ያለው እንደ ሰው ጭንቅላት ያለው ሁለት እጅ እንደዚህ ካሉ ሮንግ። እንደ ፈረስ ሆኖ ሊገለጥ ይችላል። እንደ አህያ ወይ እንደ ውሻ ሆኖ ሊገለጥ ይችላል። እንደ ጦጣ እንደ ዝንጀሮ ሆኖ ሊገለጥ ይችላል። ወይንስ እንደዚህ እንደ ሰው ሆኖ የቆመ ሆኖ እንደዚህ ነገር እጅ ያለው ፊትና አይን ያለው እንደዚህ አይነት ስትራክቸር ያለው እዞ ነው የሚገለጠው? ወይንስ እንደ ፈረስ አይነት ስትራክቸር ያለው ማለት ፈረስ የማይመስል ስትራክቸሩ ግን እንደዚህ እንትን ያለ ቤንድ ያደረገ ከወገቡ ምናምን ነገር እንደዛ ሆኖ ሶፋር እስከምናውቀው ድረስ ሁለት እጅ፣ ሁለት እግር፣ ሁለት ባት፣ ሁለት አይን ካለው ጆሮች ካሉት ፊት ካለው ሞስት ፕሮባብሊ እንደዚህ ሬክት የቆመ ነገር ነው የሚሆነው። ሁለት እግር ስለሆነ ሁለት እግር ካላቸው ውስጥ ስለሚመደብ ማለት ነው ወደ ሰው ያደላል። የሰው ስትራክቸርን የሚቀርብ ነው የሚሆነው አይመስልም? with exception ጭንቅላቱ አለ የለም የሚለው ይሰራል። ድምጼ አሁን እንዴት ነው? ኦኬ አይ በዛው ጥያቄው እንድታነሳልኝ ነው። ያ የሚገለጥበት አካልስ ማለት እኔ ጋር በሌላ ከተገለጠ እዛ ጋር ደግሞ በሌላ ከተገለጠ ያ የሚገለጥበት ፍጡር ነው ወይስ ፈጣሪ ነው? እሱን ነገር በዛው ብትጠይቅልኝ። አይ ቲንክ እየተሰማ መሰለኝ። ይሰማል መሰለኝ። ያ ኖርማል ነው ማይክ። ኤኒዌይ ጥያቄ እሱ ነው። ያ እንግዲህ አሁን አላህን በጥሩ መልክ ያዩታል የሚለው ራሱ ምንን ለማመልከት እንደሆነ ግራ የሚያጋባ ነገር ነው። አላህን በጥሩ መልክ ያዩታል። የተሻለ ስራ ካላቸው ደግሞ ከሱ የተሻለ ጥሩ ቆንጆ ሆኖ ያዩታል። አሁን እዚህ ጋር ሙሐመድ the most beautiful form ነው ያለው። በጣም ባማረ መልክ ነው ሙሐመድ እንዳየው እየተናገረ ያለው ማለት ነው። በሌላ ደግሞ ኢብኑ ተይሚያ 7ኛው ሙጀለድ ቢያን አልተልቢስ ፔጅ 290 ላይ አላህን ያየው እንዴት ነው? ፍሪዛም ሆኖ ፂም የሌለው በወጣት መልክ እንዳየው ደግሞ ይናገራል። ሉክ ፍሪዛም ነው፣ ፂም የለውም፣ በወጣት መልክ እንዳየው ይናገራል። ኦኬ ቁንጅና ለፈጣሪ መስፈርቱ ይሄ ነው
ለፈጣሪ መስፈርቱ ቁንጅና፣ ጺም አለመኖር፣ ጸጉሩ ፍሪዝ መሆን፣ በወጣት መልክ በአረንጓዴ ቦታ መታየት ነው። ምክንያቱም ሙሐመድ አላህን እንዳየው እዛ ላይ ስለተናገረ ማለት ነው። ስለዚህ ያ ያየውና በህልሙ ያየው እዚህ ጋር ተመሳሳይ ነው ወይስ ይለያያል? ኦኬ አላህን እንግዲህ ሙሐመድ እሺ የቅዱስ ሰው ነው ብለው ስለሚያምኑ ሙስሊሞች በዚህ መልክ ታየው። ኦኬ መልካም ስራ የሌላቸው ሰዎችስ አላህን የሚያዩት ሙሐመድ ካየበት በተቃራኒ ነው ወይስ በተመሳሳይ ነው? ለምሳሌ ሙሐመድ አላህን ሲያየው ፍሪዝ ጸጉር ኖሮት ጺም አልባ ሆኖ ነው ያየው። ፍሪዝ ጸጉር ኖሮት ጺም አልባ ሆኖ። ስለዚህ መልካም ስራ የሌላቸው ሰዎችስ አላህን እንዴት ነው የሚያዩት? ጸጉሩ ፍሪዝ ሳይሆን ሉጫ ሆኖ ነው ወይስ ከርዳዳ ሆኖ? አሁን ይሄ ሁሉ ጥያቄ የሚመጣባቸው ለምንድን ነው? አላህን የሚገልጹበት ክፍለ አካላት ስላለ ነው ችግሩ። ምን ያህል የተምታታ እንደሆነ ከዚህ መረዳት ትችላላችሁ። ሙሐመድ አላህን አይቼዋለሁ ጸጉሩ ፍሪዝ ሆኖ ይላል። ነገር ግን አላህ ደግሞ ጭንቅላት እንዳለው አልመጣም። ኦኬ ጸጉሩ ፍሪዝ የሆነው ምን ላይ ነው ያለው? ፍሪዝ የሆነው ጸጉር ምን ላይ ነው ያለው? ባቱ ላይ ሊሆን ይችላል፣ እግሩ ላይ ሊሆን ይችላል፣ እጁ ላይ ሊሆን ይችላል፣ ፊቱ ላይ ሊሆን ይችላል። ይህንን ሙስሊሞች እንዴት እንትን ያደርጉታል? ይረዱታል? አንድ ጥያቄ ልጠይቅህ። አንተ ኢሳን እንዴት ነው የምታውቀው? ግለጽልኝ። እዚህ ሐዲስ ላይ የምትለው አለ? ከአንተ እንማር። ኢሳን እንዴት እንደምታውቀው ግለጽልኝ። መቼም እንደሚመጣ ግለጽልኝ። እንዴት እንደሚወለድ እኔ ወደፊቱ እነግርሃለሁ፣ አንተ ግን አትችልም። አይ ችግር የለውም። ስለዚህ አላህ እንደ ኢሳ ነው። እናመሰግናለን። ምክንያቱም እኛ በደንብ አስተውሉ። ክርስቶስ እኔ የወደፊቱ እነግርሃለሁ። ምንም ልዩነት እኮ የላቸውም። ሁለቱም ነብዮች ናቸው። አይ አላህና መሐመድ ሁለቱም ነብይ ናቸው እያለን ነው። ኤኔስ ሁለቱም ልዩነት የላቸውም። ያ አላህና መሐመድ ማለት ነው። ኤኒዌይስ ክርስቶስ ከሆነ ግን ስለ ክርስቶስ እናወራ። መሐመድና ኢሳ ሁለቱም ነብዮች ናቸው። አዳምጥ። ስለ ክርስቶስ እናወራ። ከክርስቶስን እንዴት ነው የምታውቁት? ካዳ ከሆነ ጥያቄው ለምን ወጣ? ክርስቶስ በያዘው በነሳው ስጋ ይመጣል። ስለዚህ እናውቀዋለን። ምልክትስ የተወጋበትን ራሱ ያሳያል። የወጉት ሁሉ ያዩታል ስለሚል ማለት ነው። መለኮት የሚታይ የሚሄድ የሚመጣ አልነበረም። ነገር ግን ቃል ስጋን ስለተዋሃደ በተዋሃደው ስጋ ይመጣል ክርስቶስ። በተዋሃደው ስጋ ይታያል ክርስቶስ። አላህ ግን የተዋሃደው ነገር የለውም። በባህሪው ነው። አላህ በባህሪው ምን አለችው? ሁለት እግር አለችው። ሁለት ያልነው እኛ ያው ከጊዜ በኋላ የመጡ ሙፈሲሮች ስለጨመሩ ነው። አንድ እግር ነች ያለችው፣ አንድ ባት ነች ያለችው። ሶስት እጆች አሉት። ሶስት እጅ፣ አንድ እግር እና አንድ ባት። ጭንቅላት የለውም፣ ፊት አለው። አንገት የለውም፣ ወገብ አለው። ይሄ አካል ይመጣል እናንተ ይሄ አካል እንዴት ብላችሁ ትለዩታላችሁ? እንዴት ብላችሁ ታውቁታላችሁ? ለመታወቂያ እንኳን እኮ ሰው የሚፈለገው ፊቱ ነው እንጂ ባቱ አይደለም። የምትለዩት በባቱ ነው። ኦኬ። ስለዚህ የእናንተ አካል አላህ ለመለየት ያስቸግራል። ኮፒ ሊንክ አድርጉት፣ ሪፖርት እየበዛ እና ለመለየት አስቸጋሪ ነው። እናንተ እንትን ስለሆነ ማለት ነው፣ ለማወቅም አስቸጋሪ ስለሆነ አለኝ። ክርስቲያን ቀጥል። ኮፒ ሊንኩን እየተቆራረጠ ነው። ቀጥል ነገር እስከዛ 100 ሺህ ያስገቡት አንድ ጊዜ በደንብ ኮፒ ሊንክ ለማድረግ ሞክሩ። ያ እንግዲህ በእስልምና ያለው የአምላክ እሳቤ በነገራችን ላይ እጅግ በጣም ድብልቅልቅ ያለ ዝብርቅርቅ ያለ ነው። ምክንያቱም በሐዲስና ቁርአን ላይ ያልመጡ ነገሮችን የሙስሊም ሊቃውንቶች ከጊዜ በኋላ መጥተው የገጣጠሟቸው የጨማመሯቸው ነገሮች አሉ። እጅግ በጣም በርካታ ነገሮችን ኮንስትራክት አድርገው የራሳቸውን አላህ የሚያመልኩ አካላት ናቸው። ይሄ በእስልምና ውስጥ ያለው የአምላክ እሳቤ ምን ያህል
የተዘበራረቀ እንደሆነ ሰዎች ሊረዱት የማይችሉት እንደሆነ በዚህ መገንዘብ እንችላለን። በነገራችን ላይ አንድ ሰው አላህን በህልሙ የሚያየው ከሆነ ከዛ በኋላ ደግሞ በቂያማ ቀን እንደሚያዩትም ይናገራሉ። አሁን አላህን ሲመለከቱት ለምሳሌ አሁን አላህ ሂጃብ አለው ብለው ያምናሉ። አላህ ሂጃብ አለው ብለው ያምናሉ። በቂያማ ቀን ደግሞ ያንን ሂጃቡን ገልጦላቸው ነው የሚያዩት። በመጨረሻው ቀን በትንሣኤ ቀን ሲመለከቱት ያንን ሂጃቡን አንስቶላቸው እንደሚያዩት ይናገራሉ። ያን ጊዜ ደግሞ ምን ተብለው ይጠየቃሉ? አላህ መጀመሪያ ጊዜ ባዩት ተቃራኒ ቅርጽ ሆኖ ይመጣላቸዋል። ማለትም መጀመሪያ ጊዜ ባላዩት ቅርጽ ሆኖ ይመጣላቸዋል ይላል። በቂያማ ቀን የመጀመሪያውን እይታ ያያችሁት የት ነው? በህልማችሁ ያያችሁት አላህ ነው የሚመጣው ወይስ ደግሞ ሌላ አላህ? በህልማችሁ የተመለከታችሁት አላህ ነው የሚመጣው በቂያማ ቀን ወይስ ደግሞ የት ያያችሁት አላህ ነው የሚመጣው? አሁን አላህን አንድ ሰው እንዴት ነው በምልአት ማየት ትችላላችሁ? ኢቭን በህልማችሁ ማለት ነው። ፈጣሪን በምልአት ማየት ይቻላል? ኦኬ፣ ያያችሁት አካል ወይ እግሩን ነው ወይ እጁን ነው ወይስ ሙሉ አካሉን ነው የምታዩት ወይስ ፊቱን ብቻ ነው የምታዩት? እንደዛ ከሆነ አይ ሙሉን ማየት አንችልም፣ የምናየው የተወሰነ አካሉን ነው። ወይ ለምሳሌ ባቱን አይተን ባቱን በህልማቸው ማየት ቢችሉ ሉክ ባቱን በህልማቸው ማየት ቢችሉ አላህን አይተናል ማለት ይችላሉ? ያ ባቱ አላህን መወከል ይችላል? ዘሆል አካላቱን መወከል ይችላል? ኦኬ፣ አላህንስ የሚያዩት የት ሆኖ ነው የሚያዩት? ለምሳሌ ዋሃብያዎች አታሪዎች ማለት ነው አላህ ከአርሽ በላይ ነው ብለው ያምናሉ። አላህ ከአርሽ በላይ ነው ብለው ነው የሚያምኑት። በህልማቸው ሲያዩት የት ሆኖ ነው የሚመለከቱት? ቆሞ ነው የሚመለከቱት? ተኝቶ ነው የሚመለከቱት? ተቀምጦ ነው የሚመለከቱት? እየሮጠ ነው የሚመለከቱት? በጭንቅላቱ ቆሞ ነው የሚመለከቱት? ክፍለ አካላትን ስላጸደቁ እነዚህ ሁላ ጥያቄዎች ይመጣሉ። አይ ከዚህ በተለየ ነው ከተባለ እንዴት ነው የምታዩት? ምክንያቱም በመገለጥ ነው የሚያዩት። በመገለጥ ነው የምናየው። አካፊር ያ ሙሽሪክ በመገለጥ ከሆነ ካደለም ክርስቶስን መገለጥ አትቀበልም። በስጋ ሲገለጥ ለምን አትቀበለው? ሙስሊሞች ችግሩ ምንድነው? ክርስትና ላይ ብቻ ነው እንዴት የሚለው ጥያቄ የሚመጣው አይምሯቸውን የሚጠቀሙት አልቲሜት የሆነ አስተሳሰባቸውን የሚጠቀሙት ክርስትና ላይ ብቻ ስለሆነ ነው። ነገር ግን በነገራችን ላይ ክርስትና ኮንሴፕት ለመረዳት ቀላል ነው። እናንተ ጋር አላህ ቀላል መስሎ የታያችሁ ስለ አላህ ስላልተማራችሁት ነው። ኦልሬዲ ስለ አንድ ነገር ካልተማራችሁት ወይም ደግሞ ሰምታችሁት የማታውቁ ከሆነ ያን ነገር የተረዳችሁት ያወቃችሁት ይመስላችኋል። ወደ ውስጥ ገባ ብላችሁ ስለ አላህ የተወሰኑ ነገሮችን ብታነቡ ግን ምንድነው ማመልከው አምላክ ብላችሁ ብዙ ጥያቄዎችን ትጠይቃላችሁ። አብዛኞቻችሁ ይሄንን የዛሬውን ቶፒክ ለምሳሌ አታውቁትም፣ እርግጠኛ ነኝ። አብዛኞቹ ይሄንን ቶፒክ አያውቁትም። ስለ አላህ ሁሉንም ነገር የሚማሩት እዚህ ቤት ነው እኮ። ስለ አላህ የሚሰሙት እዚህ ነው። አላህ አልወለደም አልተወለደም ቢጤም አምሳያ የለውም። ከዛስ በቃ እሱ ሰሚ ተመልካች ነው። ከዛ ውጭ አለ የለ። ይሄ ዘመናን መፈክር ነች። የዘመናን መፈክር የእስልምና ዶግማና ዶክትሪን ከዚህ ውጭ ላይ አይደለም። የእነሱ ዶግማ የተመሰረተው እዚህ ላይ ስለሆነ ማለት ነው። እዛ እያንዳንዱ አላህን ማየት የሚችል ካለ አላህም የሚታይ ከሆነ ዋይ አክሴፕት ማድረግ ይከብዳችኋል ክርስቶስን? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ይታያል ብለህ ታምናለህ? ሙስሊም ነህ? ያው ሙስሊም ነኝ። አላህ በህልም ይታያል ብለህ ታምናለህ? ያው በህልም ሊታይ ይችላል። እንዴት ነው የሚታየው?
ጥያቄውን አስተካክል። ምን ማለት ነው? ይታያል ካልከኝ እንዴት ነው የሚታየው? አልገባኝም። አሁንም አብራራው ማለት እንዴት አንድ ነው? አብራራልኝ እንጂ ይታያል ስላልከኝ እንዴት ነው የሚታየው ብዬ የጠየቅኩህ ነው። አላህን በህልምህ ካየኸው ያ በህልምህ ያየኸው እሱ አላህ ነው የሚል መልእክት አለ? ማንን ነው የምታየው ካለ መልስልኝ። ማንን ነው የምታየው? አላህን በህልምህ ካየኸው ያ በህልምህ ያየኸው አላህ እሱ ነው የሚል አለ ወይ? አለው። ማስረጃ የለም ብለህ ነው የምታምነው? ያው ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ከሆነ ስለ ነቢዩ ዓለይሂ ሰላቱ ወሰላም እንመጣለን። ቆይ ነብይ ሲሆን የነብይ ህልምና የሌሎች ነብይ ይለያያል? የሌላው ሰው ይለያያል አይደለም? ነብይ ይለያያል። ነቢዩ ዓለይሂ ሰላቱ ወሰላም ማስረጃ ታመጣለህ ማለት ነው። አላህን ስታዩ በህልም እኔ ማየውና እናንተ የምታዩት እኔ ማየው አላህን ነው በህልሜ፣ እናንተ የምታዩት አላህን አይደለም ያለበትም ማስረጃ ታመጣለህ። ክፈተው ሐዲሱን ቅድሙን፣ ወይንም መሐመድ ሰው አይደለም ብለህን ትወጣለህ። ክፈተው ሐዲሱን ክርስቲያን አዳምጥ መጀመሪያ። ነቢዩ ዓለይሂ ሰላቱ ወሰላም የሚያዩት ምንድነው? ፕሪሳፖዝ ያደረግከው መጀመሪያ መረጃው እንደሚመጣብህ ሲያውቅ አሁን ሸርተት ለማለት ትሞክር። በህልም የታየው አላህ ነው። አይ ችግር የለውም እንቀጥላለን፣ ኔክስት እንሄዳለን። ችግር የለውም። በህልም የሚታየው በደንብ አስተውል። ስለ ህልም ነው እያወራን ያለ ነው። አላህ ነው የሚልህ አለው ማስረጃ አልከኝ። አዎ አለ አልኩህ። ማስረጃ አልከኝ። እኛ በህልም የምናየው አላህን ራሱ አላህ ነው የሚል መልእክት አለ? ማስረጃ አለ? ኦኬ አሁን እናንብበው። ችግር የለውም። እሱ ነው አይደለም የሚለው በአረበኛ ቀይረውና አረብኛውን አድርግለት። ቀጥል። ሙሉ አድርገው አንዴ። ሙሉ ነው ማሂር፣ ከጥግ እስከ ጥግ ሙሉ ነው። ወርታች አንዴ የሐዲሱን ደረጃውን ልመልከተውና እመለስበታለሁ። ዳኢፍ ነው መሰለኝ። ዳኢፍ ነው። ችግር የለም እናየዋለን። ሐዲሱ ምንድን ነው ግሬዱ? የቱ ጋ ነው? እምልህ የቱን ነው እንዳነብላችሁ የፈለጋችሁ? ማስረጃ የቱ ጋ ነው? እናንተ ማስረጃ የምትሉት የቱ ጋ ነው ያለው? ሐዲሱ ግን ሳሂህ ነው ወይስ ዳኢፍ ነው ግሬዱ? ኢማሙል አልባኒ ሳሂህ ብሎታል። ጠይብ ኦኬ ሙሉን አድርግልኝ ብለዋል። ሙሉን አድርግልኝ የምታመጣልኝ እኛ አላህን በህልማችን ካየነው ያያየነው አላህ ራሱ ነው የሚል መልእክት አንብብ። ያው ተከፍቶላል። ራይቱ ረቢ ከሚለው ጀምራ አንብብ የሚለው ማለት ነውና ራይቱ ማለት ነው። አንብብና ተርጉም ቀጥል። አየው ማለት ነው። ማን ነው እንደዚህ የሚሉት? ነብዩ አለይሂ ሰላቱ ወሰላም። አንብብና ተርጉም። ሙሉን አንብብና እኔ ያልፈለኩትን ማስረጃ ያልጠየቅኩን ማስረጃ ካመጣ ለምዶ ማነበው አንብበው ቅድሚያ በነቢዩ ዓለይሂ ሰላቱ ወሰላም ዙሪያ እኮ እንመለሳለን። አንብብ ቅድሚያ ማሂር አንብበው። አይዞህ ማሂር አይዞህ። አካውንት ቀይረ በመጣም እናውቅሃለን። አንብብ አታመልጠንም። አካውንት ቀይረ እኛ አዋርደናችሁ ነው የምንሄደው። ማን እንዳይዋረድ ወይልሲ የእናንተን ጀግንነት ደግሞ ማን ቤት መሰል የገባው አንብበዋል። የገባሁት አንድ ጋጥ ወጥ ነው። ነብዩ አለይሂ ሰላቱ ወሰላምንና አላህን የሚሳደብ ብልግና አንተውና እንደ ነብይህ ባለጌ ሳትሆን ሐዲሱን አንብብ። ጋጥ ወጥ ማን እንደሆነ እናያለን። ሐዲሱን አንብበው። አንተም ባለጌ አልተባልክ። ሽፍት ለማድረግ አትጣር። ጥያቄን ትመልሳለህ። ሽፍት ለማድረግ አትጣር። ሐዲሱን አንብብ ነው ያልኩህ። ሽፍት አላረግም። ሳልጨርስ አልወጣም። የምጠይቅህን ጥያቄ ትመልሳለህ። ሐዲሱን አንብበው። ከዚህ ሐዲስ ጋር የተያያዘ የምጠይቅህን ጥያቄ ትመልሳለህ። ችግር የለውም። ሐዲሱን አንብብ። ጠይብሽ ራአይቱ ረቢ ጌታዬን ተመለከትኩ አሉ ዐዘ ወጀለ አላህ ልቅና የተገባው ጌታ ፊ አሕሰኒ ሱረቲን በተሻለ ቅርጽ ላይ ሆኖ ተመለከትኩኝ ነው የሚለው። አላህ ራሱን ተመለከትኩ ይላል። ኦኬ ራሱን ተመለከትኩ ይላል። የመሐመድ ጌታው ማን ነው? አላህ ነው። ኦኬ ማንን ነው አየው ያለው? ቅርጹን አላህ ለተቅሪብ ለነሱ እንዲገባቸው ብሎ ባስቀመጠላቸው መልክ። ማንን ነው ያየው መሐመድ? የጌታውን ቅርጽ። ኦኬ የጌታውን ቅርጽ መሐመድ አየው አይደለ? የመሐመድ ጌታ ማን ነው? አላህ። የመሐመድ ጌታ አላህ ነው አይደለ? አትንተባተብ። አሁን አላህን አይቶታል የሚል አለ ወይ እዚህ ጋር? ቀጥታ የመሐመድ ጌታ ማን ነው? ሰው የመለስኩልህ እኮ
የሙሐመድ ጌታ ማን ነው? ያንተም የኛም የሁላችንም ጌታ አላህ ነው የፈጠረን። ጌታውን አይቶታል አይደለ? ሙሐመድ አላየው። አያ አንብበው። ይሰል ጌታውን አይቶታል የሚል አሳየኝ። ያ አንብበው። አሳየኝ። ራይቱ ረቢ የሚለው ማንን ነው? ረቢ ማን ነው? በትክክል ካላነበብክ እኔ ተረጉም ማን ነው? ቆይ ማን ነው ረቢ የተባለው? ማን ነው? ማን ነው ረቢ የተባለው? ይኸውልህ ሐዲሱን እናስረዳ። በመጀመሪያ አስለን የሙሐመድ ጌታው ማን ነው? አላህ ሱብሃነሁ ወተዓላ ሌሰን የሙሐመድ ጌታው ማን ነው አለኝ። ቀደም ሰምታችኋል። አላህ ሰው የሚውት አታርግ። ጌታውን አይቶታል። አዎ አሁን ደግሞ መልሶ አላህን አይቶታል የሚል ይለኛል። ጌታዬን አየሁት። ጌታው ማን ነው? አላህ። ሚውት አታርግ። ማንን ያየው? ሙሐመድ ጌታው ማን ነው? አላህ። አዳምጥ። ያንተ ጠያቂ ነህ ነው መላሽ ነህ? ጠያቂም መላሽም ነህ። ማንን ያየው ሙሐመድ? በቃ እሺ፣ ጸጥ ብለህ አድበህ ተቀመጥና እኔ ያስረዳሃለሁ። በመጀመሪያ መታወቅ ያለበት አላህ ሊታይ አይችልም በጭራሽ። ማንን ያየው? እመጥበታለሁ አልኩ ለህዝቡ ላስረዳ። ማንን ያየው? አላህ በጭራሽ ሊታይ አይችልም መልኩ። ለዚህ ማስረጃ ምንድነው? ክፍሉን ቀደም እኮ ቪዲዮውን እናሰማ፣ መለስ አድርገን እናሰማ። ሪካርድ ስለሆንክ ራስህ ነው ያልከን እኮ። በተሻለ ቅርጽ አየሁት እንጂ ያሉት ነብዩ አለይሂ ሰላቱ ወሰላም ማንን ያየው? አየሁት ብለዋል ወይ? ቅርጹን ነው እንጂ ያየው ዛፉን አላየም። ቅርጹን አይቶታል። በተሻለ ቆንጆ ሆኖ ቅርጹን አይቶታል። ነብዩ አለይሂ ሰላቱ ወሰላም ላይ ይችላል። ማየር ጥሩ ታሽተቶታል። ተረጋጋ። የሙሐመድ ጌታውን መልስልኝ። ማን ነው የሙሐመድ ረቢ? ማን ነው? ነብዩ አለይሂ ሰላቱ ወሰላም የተሻለ ይገባቸው አይነት መልኩ ራሱን አላሳያቸው። አይልም ማስረጃ ሰጥ አይልም። ተረጋጋ። እንደዛ ካልክ ደግሞ በሱ እስማማለህና አላህ ራሱን የሚቀያየር እስስት ነው ማለት ነው። ተረጋጋ። እስስቱ አንተ ነህ። ስንቶ አንድ አላህንና ነብዩ እንዳትናገር። ኖ አልተናገርኩም። ቅርጹን ቀይሮ አልክ። ቀይሮ የሚል የለውም። ምክንያቱም ውይይት ትገባለህ፣ ነብዩ ጋር ነው የምትሳተፈው። ሲያግጥ ፕሊስ ስነ ስርዓት ያዘ። ፕሊስ አታልቅስ። ማሄር ተረጋጋ። የሚያለቅስ ሰው አላገኘም። ተረጋጋና አዳምጥ። ጌታዬን አየሁት ነው አይደለ ያለው? አሳየኝ። ጌታዬን አየሁት የሚል ራይቱ ረቢ ማለት ምን ማለት ነው? ራአይቱ ረቢ ጌታቸውን በምን አይነት መልኩ ነው ያዩት? ማን ጌታቸውን አዩ? ጌታው ማን ነው? የሙሐመድ ጌታው አላህ ነው። ጠይብ። ስለዚህ አላህን አይቶታል ሙሐመድ። አላህን ሳይሆን ቢአሕሰኒ ሱራ በተሻለ ፎቶ ታያቸው አድርገዋል። በምን አይነት ቅርጽ አየው? እንመጣለን። አሁን አላህን አይቶታል አላየው? በምን አይነት ቅርጽ አየው? በቆንጆ ቅርጽ ነው ያየው? አስቀያሚ ሆኖ ነው ያየው? አዳምጥ። በምን አይነት መልኩ ነው ያየው የሚለው ተረጋጋ። ጌታዬን አየሁት። ጌታው የሙሐመድ ማን ነው? አላህ። ተስማማው። ስለዚህ አላህን አይቶታል ሙሐመድ። አላህን አይቶታል። በምን አይነት ነው ያየው? ቆንጆ ነው፣ በተሻለ ቅርጽ፣ ቆንጆ በሆነ ቅርጽ አየው። ስለዚህ እናንተ የፈለገ ብታዩ ከሙሐመድ የተሻለ ቅርጽ ታያላችሁ። አዳምጠኝ። እሺ አሁን በቃ ከሙሐመድ የተሻለ ቅርጽ ታያላችሁ አላህን በምታዩ ቅርጽ። ነብዩ አለይሂ ሰላቱ ሰላም እዚህ ጋር ምን አሉ? ረአይቱ ረቢ ጌታዬን አየሁኝ አሉ። ፊ አሕሰኒ ሱረቲን በተሻለ ቅርጽ። አላህ ሱብሓነሁ ወተዓላ ለነብዩ አለይሂ ሰላቱ ወሰላም ለተቅሪብ ብሎ እንዲገባቸው ብሎ አሳያቸው አይነት ቅርጽ አዩት። ቀጥታ አላህን ቀጥታ አላዩትም። ምክንያቱም በሌላ ሐዲስ ላይ ቀጥታ ማየት እንደማይችሉ ስለነገሩ። ገብተዋል አይልም? እዚህ ጋር አየሁት ነው የሚለው እኮ ነገርኩ፣ አስረዳው። አየሁት ምን ማለት እንደነበረበት ነገርኩ። በተሻለ ቆንጆ ሆኖ አይቶታል። ስለዚህ ቅድም ምን ብለህን ነበረ? አላህ አይታይም፣ በህልምም አይታይም ራሱ ብለህን ነበረ። ክፍሉ ደግሞ በግልጽ ጌታዬን አየሁት። ጌታው ደግሞ የሙሐመድ ማን ነው? አላህ። ስለዚህ አላህን አየሁት ቆንጆ በሆነ ቅርጽ ወይንም ደግሞ በሚያምር ቅርጽ አየሁት። መለስ አድርገው እንግሊዝኛውን ክርስቲያን አረብኛውን አድርግለት ክርስቲያን ዝቅ አድርገው። ሙሉን አንብብና ተርጉመው። እንደው ሙሉን አንብብና ተርጉመው። አዳምጥ፣ ልመልስ። አነብልሃለሁ። ሙሉን አንብብ። ሙሉ እያልኩ አረበኛ አስተምራለሁ ከፈለግ። ሙሉን አንብብ። ሙሐመድ የምታስተምረው አይሻልም ከኔ? ሙሐመድም ስላልተማረ
አንተም ተምረሃል ተብሏል። እንኳን ነብይ መሐመድ እኮ ነው አንተ ቻሌንጅ ላታደርገው የምትችለውን ቁርአን ያመጡልህ የወረደባቸው። አሁን አንብብ ተረተረቱን ተውና አንብብ። አንድ አንቀጽ መጻፍ አትችልም ብለውሃል። ባላህ አባት ይያሉ አንብብ። አንተም አባትም ያባትም አባት ማምጣት አልቻለም። ባላህ አባት ይሁንብህ አንብብና ጨርሰው። ይሄን የመሰለ መልእክተኛ ነው ታዲያ መሀይም የምትለው አንተም አልተባልከም። ያው መሀይም እንደሆነ ላሳየህ እኮ ነው። አንብብና ጨርሰውን ክፍሉ አንተም አልተባልከም። ደግሞ ትደርሳለህ። አንብብ። አይ በነቢዩ ዓለይሂ ሰላቱ ወሰላም ላይ ክብር ኡስታዝ ማሂር አንብብ ክፍሉ ነው። መሐመድን ተወውና እሱን እንትን እያዳመጠ ነው። መቃብር ውስጥ ነው ተጨንቋል። የሚለውን አንተ ማንበብ ያቃተህ አንተ መሀይም ብለህ ነቢዩን ትናገራለህ። አንብብ ቃል ማንበብ ያቃተህ። ስለዚህ ከመሐመድ ጋር እኩል ነኝ። አንብብ ክፍሉ ሙሉ አንብብ። طيب ጥያቄ አለኝ እኔ። ምን ብላችኋል ቅድም? ክፍሉን አንብብ። አላለቀም። ክፍሉን አንብብ። አዳምጥ መልሼ እላለሁ። የሚበቃህን ያክል ነብይ አላህ ሱብሓነሁ ወተዓላ በጭራሽ ሊታይ አይችልም። ማስረጃ አለ በሌላ ሐዲስ። መታየት ብቻ አይደለም አንብብ። ከመሐመድ ጋር እንዴት እንደተሻሹ ላሳየህ እኮ ነው። ግርዶሹ ብርሃን እንደተሻሹ ላሳየህ እኮ ነው። አንብብ። ቢገልጸው ኖሮ አይ ማሂር ቅርሱ የማን ነው? ቅርሱን አይሆነ ቅርሱ የማን ነው? እሺ ባንዴ እውቀት እቻ ያልንሽ ማሂር አንዴ ሚውት አድርጉ። ሚውት እንዳታረግ ባይ ሚውት አዳምጣ ባይ እውቀቶች የምታል ከሆነች ሶሪ እኔ ታውቃለህ ብዬ ነበር። እንደውም ጭምብለን ደብቀህ መተህ ዜና አለ አዳምጥ ላስተምር። ስለዚህ እሺ አሁን አዳምጥና ክርስቲያን ቀጥል አንብበው እና ፈስረው። ሚውት አታርግና አዳምጠው ተማር። ብዙም አንተ አይ ቲንክ ከዚህ በፊት ኡስታዝ እንደሆንክ ተናግረህ ነበር መሰለኝ። ኤኒዌይስ አካውንት ቀይረህ መታል ግን ለይተናል። አንዴ ሚውት አድርግ አንዴ ያ ሚሽካት አርግ ሰርቪስ ፕሊዝ አንዴ ሚውት አርግ። በእናት እጭ ትልቅ ሰው አይደለ እንዴ አንተ ህፃን። አብዱራህማን ሪፖርትድ ጋስ ሜሴንጀር አሲንግ አብዱራህማን እንዳስተላልፈው ያለ መልእክተኛ እንደዚህ አለ። ሚውት አርግ። ተግተህ ነው የምትወጣው ዛሬ። በቃ እውቀታችሁ ችናለች። ጭንብላችሁን ደብቃችሁን ብመጡ በጭንብል ብመጡም ጭንብላችሁን እናራግፈዋለን፣ እናውቃችኋለን በድምፅ። ጤናስ ቀጥል። ያ ምን ይላል? አይሶ ማይ ሎርድ። እሺ ቀጥል ክርስቲያን። ያ ስሜት የሚሰጥ ነገር አይደለም እየተናገረ ያለውና ምንም ቅርጹን ያሳየው አላህን ያሳየው አላህን አይደለም። የአላህ ጌታ የመሐመድ ጌታ የአላህ ቅርጽ ነው እንጂ አላህ አይደለም እያለ ነው። ምን ማለት ነው? መሐመድ ጌታዬን አየሁት ሲል ነው ጌታውን ሳይሆን ያየው ቅርጹ ነው። ስለዚህ ባይ ዲፎልት እያለ ያለው የመሐመድ ጌታ የአላህ ቅርጽ ነው እንጂ አላህ አይደለም። ስለዚህ መሐመድ አላህ ጌታዬ ነው ብሎ ሲናገር ወይም አላህ ጌታዬ ነው ሲል አላህን ሳይሆን ቅርጹን ነው ማለት ነው። ባይ ዲፎልት እንደዚህ ነው እያለን ያለ ምን አይነት እሳቤ ነው? እንዲህ አይነት ድንቁርና ይቻላል እኮ። ግራ የገባኝ ቅርጽ አለው ቅርጹን ነው ካለ ቅርጹ የማን ነው? እሺ እሱ ያየው ቅርጹ አላህና ቅርጹ ተለያይቶ እንዴት ሊነገር ይችላል? በዛ ቅርጽ መጥቶን ያላህ ነኝ ብሎ ካለ ሲቀጥል ቅርጹ ነው እንጂ ያየው እሱ አይደል። ያ ስለ ቅርጹ እያወራ ከሆነ በቂያማ ቀንም አላህ እኮ በሁለት ቅርጽ ሆኖ ይመጣል አይደል? በተለያየ ቅርጽ ሆኖ ይመጣል። ያ የሚመጣው ቅርጽ አላህ አይደለ? እንዲህ ብሎ ማመን ከተቻለ አላውቅም። መሐመድ ያየው ቅርጹ ነው እንጂ አላህን አይደለም ብሎ ከተቻለ፣ ስለዚህ የመሐመድ ጌታ የአላህ ቅርጽ ነው እንጂ አላህ አይደለም የሚለው ሲዞን ነው የወጣው። እንዲህ ድንቁር አትበሉ፣ አትዋሹ። ያው ዋህብያ ለጊዜ ውሸት ያለ ውሸት ስለማይቆም ያን ነገር ነው አሳይቶ ነው የወጣው። ይቅርታ ፎይና ክርስቲያን ቀጥሉ። በቃ ይቅርታ። ያ ሙሉን ቢያነበው ሀዲሱን እንዲያነበው የፈለኩት ይበልጥ ደግሞ ምን ብሎ እንደሚሸመጥጠው ላይ ማየት ነበረ። ያ ዝም ብሎ ቅርጽ ነገር ብቻ ሳይሆን ቀጥለው ሀዲሱን ያ ኢቭን ያ ቅርጹ እኔ ማለት ይችላል ወይስ አይልም? መናገር ይችላል አይችልም? ይህንን ያልተረዳው ሰውየው ማለት ነው። አላህ የአላህ ቅርጽ ካላህ የተለየ ሆኖ ከሙሐመድ አይቶታል። ሚኒንግለስ ሴንስለስ የሆነ መልስ። አይሶ ማይ ሎርድ ኢን ደ ሞስት ቢዩቲፉል ፎርም፣ አላህን በጣም በቆንጆ ቅርጽ አየሁት አለ። ኦኬ በቆንጆ ቅርጽ አየሁት። ኤንድ ሂ ሴድ፣ ከዛ እንደዚህ አለ። ሉክ የአላህ ቅርጽ እንደዚህ ይናገራል። እንደርሱ ትርጉም እንደሱ ኢንተርፕሬቴሽን ከሆነ ማለት ነው። የአላህ ቅርጽ ምን ይላል? ዋት ዱ ዘ ኤንጅልስ ኒር ማይ ፕሪሰንስ ዲስፒዩት አባውት፣ እኔ ጋር ያሉት መላእክቶች ስለምንድን ነው የሚያወሩት ብሎ ሙሐመድን ጠየቀው። የአላህ ቅርጽ አላህ አይደለም የጠየቀው፣ ቅርጹ ነው። እንደዚህ ልጅ መልስ ማለት ነው። አይ ሪፕሌይድ ዞ ኖስት ቤስት፣ ከዛ ሙሐመድ ምን ይላል? እኔ አላቅም አንተን የተሻለውን የምታውቀው ብሎ ሙሐመድ ይመልስለታል። ከዛ በኋላ የአላህ ቅርጽ then he placed the palm of his hand between my shoulder blade and I felt the coolness
ኦፍ ኢት ቢትዊን ማይ ኒፕልስ። ከዛ በኋላ የአላህ ቅርጽ መዳፉን በሙሐመድ ትከሻ ስር ይከትና እስከ ጡቱ ድረስ ቅዝቃዜው ይሰማዋል። አላህ ሳይሆን የአላህ ቅርጽ ምንድን ነው የሚለው ወንድማችን? ማለት የምትሄዱበት መንገድ መልስ ለመመለስ በፍጹም የማያስኬድ ነገር ነው። ሎጂካሊም መጽሐፉም እንደሚለው ማለት ነው። ኦኬ እንደዛ ከሆነ እኮ ዌልካም እንቀበለዋለን። በነገራችን ላይ ሁለት አላህ የሚያመልከው ይህ ሰውዬ ማለት ነው። ቢገባ ባይወጣ ጥሩ ነበረ። ልጁ ባይወጣ ጥሩ ነበር። ሙሉ ማንበብ ያልፈለገው ለዛ ነው። ኔክስ ሙሉ ቢያነባው እንደሚበላም በደንብ ገባው። አላህን አላየም፣ ጌታውን ነው ያየው። ምን ማለት ነው? አላህን አላየም፣ ጌታውን ነው ያየው። ኦኬ መሐመድ ጌታ ማን ነው? አላህ ነው። መሐመድ ታዲያ አላህን አይቷል የሚል አለ? ጌታውን ነው ያየው። አንዳንዴ አስቸጋሪ ነው። ዝም ብሎ አላህ እጁ ፍሪዝ ነው። የአላህ እጅ ፍሪጅ ውስጥ ገብቶ ቆይቶ ነው። እዛ በረዶ ነበር ያለው እጁ ሲያሻሸው ጡቱ ድረስ ከዳመና በላይ ቀዝቃዛ ስለሆነ ነው። ኦክሲጅን የለም አይደል? ለዛ ነው ጡቱ ድረስ ተሰማው። በቃ አንዳንዱ ጉሮሮ ድረስ ተሰማው ይላል። ውስጥ ድረስ እንደተሰማው ሲያሻሸው በተኛበት መጥቶ ሲያሻሸው እኮ ነው። በህልም ነው ያሻው። መሐመድ ቢተኛም ያያል በህልሙ፣ እንደሌላው አይደለም ይላል። ምክንያቱም አይኑ ይጨፈናል እንጂ ያውቃል፣ ይሰማል። ስለዚህ የሚሰማ ከሆነ የሚያይ ከሆነ በልቡ እኔ ስንቶ እና ዋናውን ነገር ወደ እንትኑ ብቻ ወደ እዚኛው ወደ ዛሬ ቶፒካችን መልሰው። ያ እኔ በጣም የገረመኝ ግን የምር ማለት እነዚህ እንደው እንደ ኡስታዝ እንኳን ሆነው መተው የሚመልሱት መልስ ይሄ ከሆነ እኔ አይወንደር ማለት ተማሪዎቹ ደግሞ መተው ምን አይነት መልስ ሊመልሱ ይችላሉ የሚለውን ነገር ሳይ በጣም ነው የምገረመው። which is በጣም ሴንስለስ ሚኒንግለስ ምንም ትርጉም የማይሰጥ መልስና ንግግር። ተማሪዎቹ ይሻላሉ። ተማሪዎቹ መስጊድ የሚያዳምጡትን አትሊስት መልስ ለመስጠት ሊታገሉ ይችላሉ። ኡስታዞቹ እኮ አሁን ይህንን ሲሰሙ ምንድነው እሱ ምንም አይገናኝ ነገር ትዊስት ለማድረግ ወይንም ዳኢፍ ነው ለማለት እንጂ ምንም ያውቁት ነገር የለም እኮ ኡስታዞቹ ያላቸው አማራጭ ዳኢፍ ነው ወይንም ደግሞ ቲክቶክ ላይ ያሉት ማለት ነው። ወይንም ደግሞ የሆነ ነገር ማይገናኝ ነገር ማገናኘት እንደዚህ እኮ ተብሏል እዛ ጋር ከሚል ጋር ማገናኝ እንደዛ እንጂ ማብራራት ላይ ነው። አንደኛ አይፈቀድም። ያንተ ነው የሚደረብብኝ። አንደኛ እንትን ማለት አይፈቀድም፣ ማብራራት አይፈቀድም። እንደ እስልምናው እንደ ዋብዮቹ ሴክትም አይፈቀድም። ከዛ አንጻርም የቲክቶኮቹ ግን ትድሻል ይላሉ ይመስለኛል። አቂዳቸውን ስለማያውቁት እንደ አቂዳቸው ከሆነ ኢብን ማብራራት እራሱ አይፈቀድም፣ አይቻልም። ለምሳሌ ቅዝቃዜ በተመለከተ እኮ ኢብኑ ተይሚያ እጁ አላህ ቅዝቃዜ ባህሪው ነው የሚልም አለው። ባህሪ ነው። አዩቲ ስላነሳችሁ ነው ለምንድን ነው የቀዘቀዘው ያለችው ሴንስ የሚሰጥ ነው። ቅዝቃዜ ባህሪው ነው ይላል። ስለዚህ ለዘላለም ቀዝቃዛ ሆኖ ነው የተቀመጠው ማለት ነው። አላህ በረዶ ነው። እንደዛ ከሆነ ቅዝቃዜ ባህሪው ሊሆን ይችላል። ሌላም ትርጉም አለው። በእርግጥ ግን ቅዝቃዜም ደግሞ አንደኛው ባህሪውም ሊሆን ይችላል ብሎ የሚያምኑ አሉ። እንደዛ ከሆነ አሁን አስተውሉ። ቅዝቃዜ ባህሪው ከሆነ ስለዚህ ሙሐመድን ሲነካው ከቀዘቀዘው ሙሐመድ ከአላህ ይልቅ ሞቃት ነበር ማለት ነው። ሙሐመድ ከአላህ ይልቅ ምንድነው ሞቃት ነው ማለት ነው። ለዚህም ነው ሙሐመድ የቀዘቀዘው። ሙሐመድ የቀዘቀዘው አላህ እጁን ሲያሳርፍበት ከአላህ ይልቅ ሙሐመድ ሞቃት ስለሆነ ነው። ኢኩሊብራም ስላልሆነ የቴርሞዳይናሚክስ ዜሮን ታያችሁ። ኢኩሊብራም ዜሮ ላይ ቢሆን ኖሮ አይታወቀውም ነበር ሲነካውማ ምንም ሂት ፍሎ ስለማይኖር ከአንዱ ወደ አንዱ ሂት ትራንስፈር ስለማያደርግ። ስለዚህ
በቴርሞዳይናሚክስ ህግ መሰረት ደግሞ ሂት ፍሎ የሚያደርገው ፍሮም ሃይ ቱ ሎው ነው አይደለ? ስለዚህ እንደ ቴርሞዳይናሚክስ ህግ ከከፍተኛው ሂት ወደ ሎው ሂት ፍሎ ስለሚፈስ የሙሐመድ ሰውነት ሃይ ሂት አለው ማለት ነው። በተቃራኒው ደግሞ አላህ በጣም ዝቅተኛ የሆነ ሂት ነው ያለው። ስለዚህ ከሙሐመድ ወደ አላህ እንትን ሙቀት እየሄደ ነበር ማለት ነው። ቢያቆይበት ምን ይሆናል? ኢኩሊብሪየም ይሆናል ማለት ነው። ባላንስ ይሆናሉ። ባላንስ ምንም ችግር የለውም። መሐመድ ደግሞ በተቃራኒው የ30 የወንድ ጉልበት የተሰጠው 11 ሚስት ያለው ሰው ስለሆነ የሁለቱ መሙቅና መቀዝቀዝ ከዚህ አንጻር ሊፈታም ይችላል። ባይዘው ሊትራሊ ከመጽሐፋቸው ማምጣት ይችላል። ፎያ እየሰማ ከሆነ ተቋርጠ ስለነበረ ሚዩት ነው እያወራ ከሆነ ያ ኔትወርክ ይዞታል። ስለዚህ አላህ ሚስት የሌለው ብቻውን ያለ ነው። ስለዚህ ከዚህ አንጻር ሊቀዘቅዝ ይችላል። መሐመድ ደግሞ ከዛ አንጻር ሊሆን ይችላል። ከዛ በተረፈ ግን እፎይ ከተመለስክ ሀሳብን እንትን ማለት ይችላል። ቅድም ላይ የተነሳው ላይ ይሄ አላህ ለራሱ ሁለት አካላትን ያጸድቃል። ዋህብዮች ቅድም እፎይም ሲናገረው ነበር። አንድ የሚመጡት ለመዋሸት ነው፣ አንድም ደግሞ ዳይፍ ለማድረግ ነው። የማይገናኝ ነገር አገናኝቶ ዳይፍ ለማድረግ ነው እንጂ መልስ አይሰጡም። በእውነት መልስ ሰጥቶ አይቻላቅም። እኔ በህይወቴ ዋህብዮች ማለት ነው ጥያቄ ሲነሳ ዳይፍ ነው የሚያደርጉት፣ ወይም ደግሞ እንትን ነው የሚሉ በሱራ በሳሂህ ቡኻሪ 7439 እና 6573 ላይ ያለው ራሱን አላህ በሁለት አካላት የሚገልጥበት ቦታ አለ። ሁለት አካል ሊትራሊ ሁለት ፐርሰን ነው ይገለጣል እዛ ክፍል ላይ። ያ በሚገለጥበት ክፍል ላይ ሙስሊሞች አምጥተው የሚመልሱት መልስ ብታዩ በጣም የሚገርም መልስ ነው እና አላህ ራሱን በሁለት አካላት አጽድቋል። አካላቱን አጽድቋል፣ ሁለት አካላት አጽድቋል። ይሄ ካለ ይሄን እፎይ እየሰማ ነው እስክትመጣ ነው ችግር የለውም። ቀጥል ቢን ሊትራሊ ይሄ የተቆራረጠብኝ ነው መሰለኝ። ሊትራሊ ይሄ ግልጽ የሆነ ነገርን ይህን በጣም ለመዋሸት ይሞክራሉ። ሳሂህ የሆነ መጽሐፍ ላይ ያለ ማለት ነው እና አላህ ሁለት አካላት አጽድቋል። አጽድቁ እናንተ ሊትራሊ አይ ቲንክ እንትን እያለ ነው መሰለኝ፣ እየወጣ እየገባ ነው። ለማንኛውም እየረበሸ ነው መሰለኝ፣ አይሰማውም መሰለኝ። ክርስቲያን ወር አለክ ጠቅሉት ይበቃናል። አላህ በቴርሞዳይናሚክ ህግ ስር ነው ያለው ማለት ነው። እንግዲህ አካላቱ ምንድነው? ቫሪያብል ነው ሊሆን የሚችለው ምንድነው? ቫሪያብል ነው። ቅድም እፎይ እንዳለው የሙሐመድ የሰውነት አካል የሞቀ ከሆነ የአላህ እጅ ደግሞ ቀዝቃዛ ከሆነ ሙቀት ደግሞ በቴርሞዳይናሚክ ህግ መሰረት ደግሞ ሙቀት የሚሄደው ሃይ ቴምፕሬቸር ካለው ወይም ደግሞ ትልቅ ሙቀት ካለው ወደ ትንሽ ሙቀት ወዳለው ነው የሚሄደው ማለት ነው። ስለዚህ ከሙሐመድ አካል ወደ አላህ እጅ ሲሄድ ኢኩሊብሪየም የሚደርስበት ኮንዲሽን አለ ማለት ነው። ኦኬ፣ ከዛ ኢኩሊብሪየም ኮንዲሽን በኋላ እንደገና አላህ እጁ ሲነሳ ከዛ የሰውነቱ ከሙሐመድ ሰውነት ላይ እንደገና ወደ ቅዝቃዜ ይመለሳል። እንደዛ ከሆነ የአላህ ባህሪ ተለዋዋጭነት አለው ማለት ነው። የእጁ እንኳን ባህሪ ተለዋዋጭነት አለው። ይሄ ሊትራሊ ፍጡር ነው ባጭሩ ማለት ነው። ፍጡር ነው። በቴርሞዳይናሚክ ህግ ስር ካለ ይሄ ፍጡር ነው ማለት ነው። ስለዚህ ሰዎች ከሰዎች ፈጠራ በላይ አይደለም ማለት ነው። አላህ ሙስሊሞች የሚያመልኩት አምላክ ለዚህ ነው ፍጡር ነው ብለን የምንናገረው። በአይምሮ የተቀረጸ ፍጡር የሆነ አካል ነው። ሙሐመድ ይዞላቸው የመጣው አካል ፍጡር ነው። እነዚህን ክራይቴሪያዎች ሚት የሚያደርግ ከሆነ አላህ በቃ ሊትራሊ ፍጡር ነው የሚሆነው፣ ሌላ ምንም ሊሆን አይችልም። ኤኒዌይስ ዛሬ ከእይታው ጋር በተያያዘ በህልም መታየት ከሚለው ጋር በተያያዘ አክቹዋሊ እጅግ በጣም በርካታ ጥያቄዎች ይነሳሉ፣ አላህን በአካል ስለሚገልጹት ማለት ነው። እስካሁን የያዛችኋቸው ፖይንቶች በቂ ይመስሉኛል።
እፎይ ወይም እንጠቅልለው በቃ በዚህ ላይ ይበቃናል። ጥሩ ነው። ስለዚህ አላህ እንደ ሊቃውንቶቻቸው ከሆነ አላህን በተለያየ መልኩ በህልም